አንዳንድ ሙስሊሞች መደድ ያ ረሱላላህ ይላሉ። ይህ በአላህ ላይ ማጋራት ነው ወይንም ሽርክ ነው። ከማንኛውም ከሞተ አካል መደድ ወይንም እርዳታ መጠየቅ ሽርክ ነው። መደድ የምትለው ቃል ከተወሱል ቃላቶች ውስጥ አንዷ ናት። ትርጉማም እንዲሁ የምትሰጥ ስጦታ ማለት ነው። አንድን ድርጊት ደግሞ ወደ ዋና ፈጻሚው አሊያም ለዛ ድርጊት ሰበብ ወደ ሆነው አካል ማስጠጋት የተለመደ ነው። አንድ ተግባር ወደ ዋና ፈጻሚው ወይም ያ ነገር እንዲፈጸም ሰበብ ወደ ሆነው አካል ሊጠጋ ይችላል። የሁሉም ነገር ዋናው አድራጊ ደግሞ አላህ ብቻ ነው። ሞትን የሚያመጣው ወይንም የሚገድለው ማን ነው? ይታወቃል፣ አላህ ነው። ቁርአንም እንዲህ ይላል፣ አላህ ነፍሶቻቸውን መሞቻቸውን በደረሰ ጊዜ ይወስዳቸዋል። ጥሩ። ሁሌ ጁምዓ ቀን ፈጅር ላይ የምትቀራዋ ሱረቱ ሰጅዳ ላይ ደግሞ እንዲህ የምትል አንቀጽ አለች። እናንተው የተወከለው መልአከ ሞት ይገድላችኋል። ከላይ ወደ አላህ የተጠጋው ራሱ ተግባር እዚህ ጋር ወደ መልአከ ሞት ተጠግቷል። ሁለቱ አንቀጾች ምንም የሚያጋጫቸው ነገር የለም። እንዴት ብትሉ አንድ ተግባር ወደ ዋና አድራጊ ወይም ለዛ ድርጊት ሰበብ ወደ ሆነው አካል ሊጠጋ ይችላል። የሁሉ ነገር ዋና ፈጻሚና አድራጊ አላህ ብቻና ብቻ ነው። ነገር ግን ሰበቦች እጅግ በጣም ብዙ ናቸው። ስለዚህ ዓለም ላይ የምንመለከታቸው ማንኛዎቹም ድርጊቶች ወደ ዋና ፍጻሜያቸው አሊያም ከላይ ወደ ምንመለከታቸው ሰበቦች ልናስጠጋ እንችላለን። መደድ ስንልም ይህንኑ አስበን ነው። አላህ በቁርአን ላይ አንድ ቦታ አላህ ለፈለገው ሰው ወንድ ልጅ፣ ለፈለገው ሴት ልጅ፣ ላሻውም ደግሞ ሴትንም ወንድንም ልጅ ቀላቅሎ ይሰጣል በሚል አስቀምጧል። ይሀቡ ወይንም ይሰጣል የሚለው ቃል ተቀምጧል። ሌላ ቦታ ላይ ደግሞ ራሱን ቃል ተጠቅሞ ጅብሪል ዓለይሂ ሰላም ለመርየም ያላትን ንግግር ሲናገር እኔ ከአምላክሽ የመጣሁ መልእክተኛ ነኝ፣ የጠራ የሆነ ወንድ ልጅም ልሰጥሽ ተልኬያለሁ እንዳላት አስቀምጧል። ሊአሀበ ለኪ ልሰጥሽ የምትለዋን ከላይ ወደ ራሱ ያስጠጋውን ቃል አሁን ደግሞ ወደ ፍጡር አስጠጋው። መደድ ያ ሰይዱና አልሁሰይን በሉ፣ ድምጻቸውን ከፍ አድርጉ። ቁሉ መደድ ያ ሰይድና አልሁሰይን በስ بصوت عالي ايوه مدد يا سيدنا الحسين والحد ሰይዱና ሁሴን የስጦታ በር፣ የስጦታ መገለጫ፣ የስጦታ ሰበብ ካልሆኑ ስጦታ በማን ሰበብ ነው የሚገኘው? ረሱል ሰለላሁ ዐለይሂ ወሰለም እኮ አንዳንድ የእርሳቸው እመቶች ሳይጠይቁ አማላጅነትን እንደሚሰጣቸው ነግረውናል። ለምሳሌ አሁን የዚክር መጅሊስ ላይ ነን አይደል? እናንተ ደጋግ ባሮች ብትሆኑና እኔ መጥፎ ሰው ብሆን ስለዚህ መጅሊስ ሁኔታ መላእክቶች ለአላህ ሲነግሩት ለሁሉም ምሬያቸዋለሁ ይላል። እነርሱም ለሁሉም እገሌ የሚባለው ሰው ከነርሱ ጋር ነው፣ በጣም ወንጀለኛ ነው፣ ሌላ ሀጃ መጥቶ እግረ መንገዱ ነው የተቀመጠው ይሉታል። እርሱም እነዚህ ተቀማማጮች ጋር አብሮ የተቀመጠ እድለቢስ አይሆንም፣ እርሱን ምሬዋለሁ ይላል። ይህ ሰሂህ ሐዲስ ላይ የተዘገበ ነው። ምን ማለት መሰላችሁ? እናንተ ጥያቄ ሳታቀርቡ አላህ እንድታማልዱኝ አደረጋችሁ ማለት ነው። እንዲህ ያለው ጌታችን ሰይዱና ሁሴን አማላጅነት ይመልሳልን? አላህ ለጥሩም ለመጥፎም ነገራቶች ሰበብ አድርጓል። ጥሩን እንድንቀርብ መጥፎን ደግሞ እንድንርቀው አዞናል። ረሱል ሰለላሁ ዐለይሂ ወሰለም የእርሳቸው ዘሮች እንዲሁም በየትኛውም ጊዜ ያለፉ የአላህ ደጋግ ባሮችና ወዳጆች ደግሞ የጥሩ ሰበቦች ናቸው። አልሐፊዝ ሙሐመድ ኢብኑ ሲዲቅ አልኹመይሪ እንዲህ ይላሉ። ዑስማን ኢብኑ ሁነይፍን የተወሱል ሐዲስ ከቀደምቶችም በዘመናችን ካሉትም የሐዲስ ሊቃውንትም ማንም ደካማ ወይም ደዒፍ ነው ያለ የለም። አልባኒ ራሱ ሰሂህ እንደሆነ ተናግሯል። ሐዲሱ እንዲህ ይላል። አንድ አይነ ስውር የሆነ የገጠር ነዋሪ ወደ ረሱል ሰለላሁ ዐለይሂ ወሰለም መስጂድ ገባ። አንቱ የአላህ መልእክተኛ ሆይ አላህ አይኔን እንዲመልስልኝ ተማጸኑልኝ ሲልም ተናገረ። ረሱልም ሰለላሁ ዐለይሂ ወሰለም ከፈለክ ዱዓ ላድርግልህና አይንህን ይበራልሃል፣ ካሻህ ደግሞ ትዕግስት አድርግና ጀነትን ታገኛለህ አሉት። ዱዓ አድርጉልኝ ሲል መለሰ። እርሳቸውም ለሰላት የምታደርገውን ውዱእ አድርግ፣ 2 ረክዓንም ስገድ፣ ስታሰላምትም ይህንን ዱዓ አድርግ ብለው ይህንን ዱዓ አስተማሩት። اللهم إني أسألك وأتوجه إليك بحق سيدنا محمد نبيك نبي الرحمة يا سيدي يا رسول الله إني أتوجه بك إلى ربي في حاجتي هذه لتقضى اللهم فشفعه فيه قال الراوي هو የሐዲሱ ዘጋቢ ሰይዱና ዑስማን ኢብኑ ሁነይፍ እንዲህ ይላል።
አይነ ስውሩ ረሱል ሰለላሁ ዐለይሂ ወሰለም ያሉትን ፈጸመ። ምንም አይነት በሽታ እንዳልነበረበት ሰው መመልከት ጀመረ። አልባኒ ይመጣና ሰሒህ ሐዲስ ነው ግን አይሰራበትም ይልሃል። ለምን ስትለው ይህ ዱዓ ያገለግል የነበረው ረሱል ሰለላሁ ዐለይሂ ወሰለም በህይወት ሳሉ ነው፣ ከሞቱ በኋላ አያገለግልም የሚል መልስ ይሰጣል። ወንድሜ ሽርክ ማለት እኮ ይህ ነው። ረሱል ሰለላሁ ዐለይሂ ወሰለም በህይወት እያሉ ይጠቅማሉ፣ ከሞቱ በኋላ ደግሞ አይጠቅሙም ማለት ይህን ነው የሚያስይዘው። እኛ እንደዚህ አይደለም የምናስበው። ረሱል ሰለላሁ ዐለይሂ ወሰለም፣ ሰሃቦች፣ አህለል ቤቶች አሊያም የትኞቹም አውሊያዎች በህይወት ሳሉም ሆነ ከሞቱ በኋላ በራሳቸው ሊጠቅሙም ሊጎዱም አይችሉም ብለን ነው። መደድ ያ ሰይዱና ሁሴን ስትል ከሰይዱና ሁሴን የሆነ ነገር እየጠበክ ነው። ሰይዱና ሁሴን እኮ ካንተ ጋር አይደሉም፣ ሩቅ ያለን አካል መጥራት ደግሞ አይቻልም የሚል ክልከላም ሊመጣብህ ይችላል። አንደኛ ሰይዱና ሁሴን ከኛ ሩቅ አይደሉም። መቼም እናንተ አፍቃሪዎች ስለሆናችሁ ይህ ንግግር መረዳት አይከብዳችሁም። ሲቀጥል ደግሞ ሩቅ ያለን አካል መጥራት ክልክል አይደለም። መረጃው ምንድነው ካላችሁኝ ረሱል ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ ከናንተ አንዳችሁ በምድረ በዳ ውስጥ እንስሳው የጠፋችበት ከሆነ ምድረ በዳ ሲሉ ምንም አይነት ሰው፣ እንስሳ ወይንም ውሃ ይሁን ማንኛውም ተንቀሳቃሽ ነገር የሌለበት ቦታ ማለታቸው ነው። ብቻ እንስሳው እንዲህ ባለው ቦታ ላይ የጠፋችበት እንደሆነ እናንተ የአላህ ባሮች ሆይ እንስሳዬን ያዙልኝ ሲል ይጣራ። እንስሳውን የሚይዙ የሆኑ የአላህ ባሮች አሉና ይላሉ። ይህ ሐዲስ ሰሂህ በሆነ ዘገባ ነው የመጣው። በአላህ እምላለሁ ሰሂህ የሆነ ሐዲስ ነው። ስለዚህ ሰይዱና ሁሴን፣ ሰይደቲና ነፊሳ ወይም ሌሎቹ አውሊያዎች ሩቅ ናቸው ብለን እንኳን እነርሱን መጣራቱ ችግር የለውም። ሩቅ ናቸው ለማለቴ ይቅርታን ያደርጉልኛል ብዬ አስባለሁ። ያው ለማሳመን ያክል ነው። ሩቅ ናቸው ብትሉኝም የራቀን መጥራት የተፈቀደ እንደውም የተወደደና አደብን ከመጠበቅ ይቆጠራል። እዚሁ አንድ ነገር ትዝ አለኝ። አያቴ የሆነን ቃል እየደጋገመች ተወሱል ታደርግ ነበር። እኔም ከአያቴ ተምሬ ያንን ቃል እደጋግም ነበር። ከዚያም ግን ሳልግ ወላሂ ሐዲስ አገኘሁለት። አንዳንዴ አሮጊቶች ሰላማዊ የሆነ ተፈጥሮ ስላላቸው ከኛ የተሻሉ ይሆናሉ። ኢማሙል ጁወይኒ አላህ ስለመኖሩ በ1000 መረጃዎች ካረጋገጡ በኋላ ተማሪዎቻቸውና ሙሪዶቻቸው ታላቅ ድግስ አዘጋጁ። ከተማ ውስጥ ድግሱ ተደግሶ በግርግር እየተጓዙ ሳለ አንዲት አሮጊት ይህ ግርግር ምንድነው ስትል ጠየቀች። አንዱ ተማሪም አላህ ለመኖሩ 1000 መረጃ ላቀረቡ የተደገሰ ድግስ እንደሆነ ነገራት። አላህ ለመኖሩ ከመቼ ጀምሮ ነው ደግሞ መረጃ ያስፈለገው? በሌላ ዘገባ ደግሞ አላህ መቼ ሩቅ ሆነና ነው ለመኖሩ መረጃ ያስፈለገው ስትል መለሰች። ኢማሙል ጁነይዲ ይህንን ሲሰሙ አላህ ሆይ የአሮጊቶችን አይነት ኢማን ስጠን ሲሉ ዱዓ አደረጉ። መደድ ማለት ሐራም ነው ከሚሉ ወንድሞቻችን ውስጥ አንዱን ጥራውና ሲሳይ ወይንም ሪዝቅ የሚሰጠው ማን ነው ብለህ ብጠይቀው አላህ ይልሃል። ልክ ነው። አላህም እንዲህ ይላል፣ አላህ እርሱ ሲሳይን ሰጪ የብርቱ ኃይል ባለቤት ነው። ነገር ግን አላህ ራሱን ሌላ ቦታ እንዲህ ይላል፣ ቂሎችንም ያችን አላህ ለእናንተ መተዳደሪያ ያደረጋትን ገንዘቦቻችሁን ወይንም የያዛችሁላቸውን አትሰጧቸውም፣ ከእርሷም መግቧቸው አልብሷቸውም፣ ለእነርሱ መልካምን ንግግር ተናገሩ ይላል። አልብሷቸውም እንዲሁም መግቧቸው ሲል ሰዎችን እያዘዘ ነው። ረሱልም ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ የሆነ ስራ አሰርተነው ከሲሳይ የተወሰነን ከሰጠነው በኋላ ተጨማሪ ገንዘብ የወሰደ እርሱ ሌባ ነው። ይህ ንግግር ምን ያስረዳናል? ለምሳሌ መደድ ያ ሰይዱል ሁሴን ስንል ሰይድና ሁሴን በህይወት ቢኖሩና የሆነ ነገር ብትጠይቃቸው ሰይዱና ሁሴን የጠየቅከውን ነገር ከአላህ ጋር ተባብረው በጋራ አንድ ላይ ይሰጡሃል ብለህ ነው የምታስበው? አስተግፊሩላህ። እንዲህ ካሰብክ ይህ ነገር ሽርክ በአላህ ላይ ማጋራት ነው። መደድ ማለት ሐራም ነው የሚሉ ሰዎች ንግግር የሚያሳየው ረሱል ሰለላሁ ዐለይሂ ወሰለም በዱንያ ላይ ሳሉ ከአላህ ጋር በአንድ ላይ ተጽዕኖ ፈጣሪ እንደነበሩ እና ከሞቱ በኋላ ያችሎታቸው እንደተነፈጉ ነው። እኛ ደግሞ ሕያው የሆነም የሞተም የትኛውም አካል ከአላህ ጋር አድራጊ ሊሆን አይችልም። አድራጊ አላህ ብቻ ነው። ሰበብ ግን ሊሆን ይችላል ብለን እናምናለን። አላህ ቁርአን ላይ ሁሉንም እነዚያን ከጌታ ስጦታ ወይንም
በዚህ ዓለም እንጨምርላቸዋለን። የጌታህ ስጦታ በዚህች ዓለም ክልክል አይደለም ይላል። ስለዚህ የትኛውም ነገር የሚሰጠው አላህ ነው ይሉሃል። ሱረቱል አዕራፍ ላይ ስላለችው ወንድሞቻቸው ጥሜትን ይጨምሩላቸዋል ከዚያም ጋር ከተግባራቸው አይከለክሉም የምትል አንቀጽ አለች። ወንድሞቻቸውን እነርሱን መጉዳት ይችላሉ ማለት ነው ወይስ ቁርአንን እርስ በርሱ ልታጋጩት ነው? ይህ ነገር በፍጹም ሊከሰት አይችልም። አላህ በቁርአን ላይ አንድ ቦታ አላህ ለፈለገው ሰው ወንድ ልጅ፣ ለፈለገው ሴት ልጅ፣ ላሻውም ደግሞ ሴትንም ወንድንም ልጅ ቀላቅሎ ይሰጣል በሚል አስቀምጧል። ይሀቡ ወይንም ይሰጣል የሚለው ቃል ተቀምጧል። ሌላ ቦታ ላይ ደግሞ ራሱን ቃል ተጠቅሞ ጅብሪል ዓለይሂ ሰላም ለመርየም ያላትን ንግግር ሲናገር እኔ ከአምላክሽ የመጣሁ መልእክተኛ ነኝ፣ የጠራ የሆነ ወንድ ልጅም ልሰጥሽ ተልኬያለሁ እንዳላት አስቀምጧል። ሊአሀበ ለኪ ልሰጥሽ የምትለዋን ከላይ ወደ ራሱ ያስጠጋውን ቃል አሁን ደግሞ ወደ ፍጡር አስጠጋው። መደድ ያ ሰይዱና አልሁሴይን በሉ፣ ድምጻቸውን ከፍ አድርጉ። ቁሉ መደድ ያ ሰይድና አልሁሴይን በስ ብሱት ዓሊ መደድ ያ ሰይድና አልሁሴይን ወልሐድ ሰይዱና ሁሴን የስጦታ በር፣ የስጦታ መገለጫ፣ የስጦታ ሰበብ ካልሆኑ ስጦታ በማን ሰበብ ነው የሚገኘው? ረሱል ሰለላሁ ዐለይሂ ወሰለም እኮ አንዳንድ የእርሳቸው እመቶች ሳይጠይቁ አማላጅነትን እንደሚሰጣቸው ነግረውናል። ለምሳሌ አሁን የዚክር መጅሊስ ላይ ነን አይደል? እናንተ ደጋግ ባሮች ብትሆኑና እኔ መጥፎ ሰው ብሆን ስለዚህ መጅሊስ ሁኔታ መላእክቶች ለአላህ ሲነግሩት ለሁሉም ምሬያቸዋለሁ ይላል። እነርሱም ለሁሉም እገሌ የሚባለው ሰው ከነርሱ ጋር ነው፣ በጣም ወንጀለኛ ነው፣ ሌላ ሀጃ መጥቶ እግረ መንገዱ ነው የተቀመጠው ይሉታል። እርሱም እነዚህ ተቀማማጮች ጋር አብሮ የተቀመጠ እድለቢስ አይሆንም፣ እርሱን ምሬዋለሁ ይላል። ይህ ሰሂህ ሐዲስ ላይ የተዘገበ ነው። ምን ማለት መሰላችሁ? እናንተ ጥያቄ ሳታቀርቡ አላህ እንድታማልዱኝ አደረጋችሁ ማለት ነው። እንዲህ ያለው ጌታችን ሰይዱና ሁሴን አማላጅነት ይመልሳልን? ودون أن تشعروا بوجودي أصلا فيما بينكم ويقوم ربنا سبحانه وتعالى يرد شفاعة سيدنا الحسين. إزاي الكلام ده؟ لا يعقل، هذا أمر غير منطقي. لآل البيت عز لا يزول وفخر لا تحيط به العقول. كفاكم يا بني الزهراء فخرا إذا ما قيل جدكم الرسول. أبوكم فارس الهيجا علي وأمكم المطهرة البتول. وبالمناسبة دي عايزين نسمع مدد يا مولانا يا حسين. يلا.